ከብዝሃ ዘርፍ አኳያ አንዱ ትኩረት ተሰጥቶት የነበረው ከአሁን በፊት ሁላችንም እንደምናውቀው ለከተማ ብዙም ትኩረት ሳይሰጥ የነበረበት ራሱን የቻለ አዳጊ ፖሊሲ ያንን ማቀፍ ያደረገ የሌለበት ይልቁንም አንድ ዘርፍ ላይ ብቻ ትኩረት ማድረጋችን ግብርና ላይ ብቻ ትኩረት አድርገን ተመልሰን የሚልና ከተሞችን የእድገት ማዕከል የኢኮኖሚ ምንጭ እና የእድገት ሞተርም ይሆናሉ ሚል አመለካከት የሌለበትና ይልቁንም ከተሞች ዲፔንደንት ናቸው፣ ከተሞች ጥገኞች ናቸው፣ አምራች አይደሉም የሚል አተያይ የነበረበት ስለሆነ አጠቃላይ እንደ መንግስት ብዛም የክትመት ታሪክ ረዘም ላለ ጊዜ ቢኖረንም ግን ያንን የመጠን እድገት ሳናመጣ ቆይተናል። አሁን ግን በተለይ ከለውጡ መንግስት ወዲህ ከተሞቻችን እንዲሁ የስራ እጥ መሰብሰቢያ፣ የመልካም አስተዳደር እጦት ማሳያ፣ የድህነት ማዕከል ሳይሆኑ ይልቁንም የብልጽግና ማዕከል የእድገት ሞተር እናደርጋቸዋለን። የብልጽግና ማሳያ የሚታይበት ከተሞቻችን ናቸው። ከተሞቻችን የእድገት ሞተር እናደርጋቸዋለን የተባለው የፓርቲም የክቡር ጠቅላይ ሚኒስትራችንም ኢኒሼቲቭ እሱን ማዕከል አድርገን እኛም ደግሞ እንደ ተቋም ፖሊሲ ቀርጸን እየመራ ነው የሚገኘው። እንግዲህ ከተሞቻችን ከመቼውም ጊዜ በላይ በከፍተኛ እድገት በከፍተኛ የኢኮኖሚ ማዕከል እየሆኑ የመጡበትንና እንዲሁም የፈጠራ የፍጥነት ማዕከላት እንደሆኑ ማየት ይቻላል። ከተሞች እንግዲህ በዋናነት ለዜጎች ምቹ የሚሆኑበት የሚኖርበት ብቻ ሳይሆን የምርት ማዕከልም እንዲሆኑ የተደረገበት መንገድ በሁሉም ዘርፍ በተለይ በከተማ ዘርፍ እና እንዲሁም በመሰረተ ልማት ዘርፍ ትላልቅ አብነት ሊሆኑ የሚችሉ ስራዎች እየሰራን እንደሆነ እናያለን። ለምሳሌ እንግዲህ አንዱ የፍትሃዊነት መገለጫ ፍትሃዊ ሀብት ክፍፍል ከምናረጋግጥባቸው ጉዳዮች ውስጥ ከተማ ውስጥ የሚሰሩ መሰረተ ልማቶች አንዱን ምሳሌ ማንሳት እንችላለን። በከተሞች የሚሰሩ የትኛው መሰረተ ልማቶች ዛሬ ላይ ድሃውንም መካከለኛ ገቢ ያለውንም ሀብታም የሚባለውንም አካል እኩል ትሪት ማድረግ የሚችልና ምናልባትም በጣም ስተብል የሆነ የከተማ ህይወት መኖር እንዲቻል የተደረገበት መንገድ እንግዲህ በአብነት ማንሳት ይቻላል። እንግዲህ የኮሪደር ልማት ብለን የጀመርናቸው በአዲስ አበባ እንደ ትልቅ ምሳሌ ሊወሰድ የሚችሉ ስራዎች ተወስደዋል። እሱም ማየት እንችላለን። አዲስ አበባ ላይ የጀመርነው ደግሞ አዲስ አበባ የኢትዮጵያ መገለጫም እንደመሆኗ መጠን የአፍሪካ መቀመጫም ናት፣ የዲፕሎማሲ ማዕከል ናት ምንለው ኢትዮጵያ ሲባል አዲስ አበባ ናት ፊቷ፣ አዲስ አበባ ናት ገጽታዋና አዲስ አበባ ላይ የተሰራው ስራ እጅግ የሚያስመሰግን እጅግ የሚያበረታታ ደስ የሚል እንደ ኢትዮጵያውያን አንገታችንን ቀና የምናደርግበት ነው። እሱ እንደተጠበቀ ሆኖ የተሟላ ብልጽግናን ለማረጋገጥ አዲስ አበባ ላይ ብቻ በምንሰራቸው ሳይሆን መላው የኢትዮጵያ ከተሞች ላይ የምንሰራቸው ስራዎችም ደግሞ በተጓዳኝ ማየት ይቻላል። አዲስ አበባ ላይ የተጀመሩ ስራዎች ዛሬ ወደ 76 የሚሆኑ የኢትዮጵያ ከተሞች ላይ እየተሰሩ ይገኛሉ። እንግዲህ መጠኑ የተለያየ ቢሆንም ግን ደግሞ ለዜጎች ምቹነትን ታሳቢ ያደረገ ፍትሃዊ የሀብት ክፍፍልን ታሳቢ ያደረገ የሬዚሊያንት የምንለውን የማይበገረውን የአረንጓዴ ጆብም እንዲሁ ደግሞ አረንጓዴ መሰረተ ልማትንም ከግምት ውስጥ ባስገባ መንገድ ስራዎች እየተሰሩ እንደሆነ እናያለን። እንግዲህ በዋናነት የመንግስት አተያይ የፖሊሲ ለውጦቻችን በተጨባጭ መሬት ላይ ውጤት ማምጣት ችለዋል። ለምሳሌ እያንዳንዱ ከተማ ሴንትራላይዝድ በሆነ መንገድ ከላይ በሚጫንባቸው የአስተዳደር ስርዓት ሳይሆን ራሳቸውን ጸጋቸውን ማደግ በሚችሉት ፖቴንሻል ልክ ማደግ እንዲችሉና ሁሉም ከተማ ተመሳሳይ አቅም የላቸውም፣ ግን ደግሞ ተመሳሳይ የተፈጥሮ ጸጋም የላቸውም። ባላቸው ልክ ኢኮኖሚ አመንጭተው በዛ በኢኮኖሚያቸው ደግሞ መሰል ስራዎችን መስራት እንዲችሉና ተጨማሪ የዜጎችም የመንግስትም የከተማም ገቢ ማደግ እንዲችል የተደረገበት መንገድ ከተሞቻችን ካሁን በፊት እውነት ለመናገር የድህነት ማዕከል ናቸው ተብሎ ያው መንግስት በዛ ደረጃ ቀርጾ ሲሰራ ከነበረው አኳያ ካየ የእርዳታ መቀበያ አካባቢ የነበሩበት እንግዲህ እምብዛም ምርታማነቱ የማይታይበት የትራንስፈር የኤይድ ትራንስፈር ሴንተር ናቸው ብለን ማለት እንችላለን። ይሄ ግን ቶታሊ ከፖሊሲ ማኳያ ከተሞቻችን በኢኮኖሚ ራሳቸው መቻል አለባቸው፣ በራሳቸው ገቢ መተዳደር አለባቸው የሚለው ከጊዜ ወደ ጊዜ በእያንዳንዱ ከተማ ውስጥ የሚሰሩ መሰረተ ልማቶች የራሳቸውን ወጪ 100% እንኳን መሸፈን ችለዋል ብለን እንኳን ባንል ግን ደግሞ በጣም በተራዘመ መንገድ በጣም በተጠናከረ መንገድ የኢኮኖሚ መሰረተ ልማት የማህበራዊ መሰረተ ልማትን በማረጋገጥ ሂደት ገቢያቸው ከጊዜ ወደ ጊዜ እያደገ የመጣበትን ማየት እንችላለን። እንግዲህ በተለይ የኮሪደር ልማትን ብለን ስናነሳ በዋናነት የምናየው አዳዲስ ላይቭሊሁድን ክሬት የማድረግ አንዳንዴ የኮሪደር ልማትን ከውበት ጋር ብቻ የሚያስተሳስሩ ሰዎች አሉ። በዋናነት የከተሞችን ገጽታ በመቀየር የዜጎች ምቹነትን የማረጋገጥ ፍትሃዊነትን የማረጋገጥና ዜጎች ይገባኛል ጥሩ ነገር ሲባል ወደ ውጪ የሚያመትርበት ሳይሆን በራሳችን አቅም በራሳችን ዜጎች የምንሰራቸው ስራዎች
ዛሬ ላይ ላለው ትውልድ ውበት ሆኖ ሊሆን ይችላል። ነገ ላይ ላለው ግን ተጨማሪ የስብዕና ግንባታም ትውልድ ኃላፊነትን የሚወስድበት ካሁን በኋላ ከዚህ ያነሰ መሰረተ ልማት የሚቀበል ትውልድ እንዳይኖርም ጭምር ተደርጎ ካሁን በኋላ ለሚመጡ ትውልድም ጭምር ከዚህ የበለጠ መስራት እንዳለባቸው ኃላፊነትም የሰጠ ነው ብለን መውሰድ የሚቻል ነው የሚሆነው። ትኩረቱ ሁሉ እንግዲህ እያንዳንዱ የሚሰራው መሰረተ ልማት ሰውን ማዕከል ባደረገ ነው። መልሶን አካባቢያችንን እንግዲህ 74 በመቶ የሚሆነው የኢትዮጵያ ከተሞች ከደረጃ በታች የሆነ አካባቢ ነው። በጣም ሰብ ስታንዳርድ የሆነ የትኛው መሰረተ ልማት ደረጃውን የጠበቀ መሰረተ ልማት ነው ማለት አይቻልም። እንግዲህ ኒርሊ 24% ገደማ ነው ከደረጃው ጋር እኩል መሄድ የቻለው። ዛሬ ላይ መልሰን በምንገነባበት ጊዜ መልሰን ወደ ደረጃው እናመጣለን ብለን በምንልበት ጊዜ ድሃውን ከከተማ እያስወጣን ለሀብታም ብቻ የሚሰራው በመልሶ ማልማት ስራ ድሮ ሲሰሩ የነበሩ የዴሞግራፊክ ኢሹና ሌሎች ቻሌንጆችን ፊክስ ማድረግ የቻልንበት እዛው ስራ ላልነበረው ምናልባት እጅ አጠር ለሆነው ወገንም ጭምር ሰው ተኮር ስለሆነ ብልጽግና ፓርቲ መንግስታችንም ሰው ላይ ስለሆነ ትኩረቱ ሁሉ ተጨማሪ ገቢ እንዲያገኝ የተደረገበት በጣም ከደረጃ በታች ይኖሩ የነበረ መኖሪያ ቤት ተብለው ለስም እንኳን መጥራት የማይቻል የፕላስቲክ ቤት ውስጥ ሁሉ ሲኖሩ የነበሩ መታጠቢያ ቤት የሌለው ቤት ብርሃን የሌለው ቤት ውስጥ ሲኖሩ የነበሩ ዛሬ ግን ዜጋውን በሚመጥን ኢትዮጵያዊ ማንነቱን ሊኮራበት በሚያስችል ደረጃ የሚሰሩ መሰረተ ልማቶች እዛው ከከተማ መውጣት ሳይችሉ መልሶ ለራሱ የሚደረግበትን መንገድ አንድም የራሱን አዳዲስ ኢኮኖሚዎችን በመፍጠር በሌላ መንገድ ደግሞ ፍትሃዊነትን ቅድም ለማለት የጠቀስኩትን ማረጋገጥ የሚችል ነው። በሌላ መንገድ እንግዲህ በጣም አብዛኛው የኛ የከተማ ነዋሪ በመኪና የሚንቀሳቀስ አይደለም። ይሄ ሲባል በራሱ በገዛ መኪና ምናልባት የመኪና ባለቤት የሆኑት በጣም ጥቂት ሊሆኑ ይችላሉ። ግን አጠቃላይ ሲሰራ የነበረው መሰረተ ልማት መኪናን ብቻ ታሳቢ አድርጎ ይሰራ የነበረው ዛሬ ላይ እንደምናየው እንግዲህ የባይክ ሌኖች አሉ፣ ወክዌዎች አሉ፣ በእያንዳንዱ ቦታ ስታንዳርዳቸውን የጠበቁ ፓርኮች አሉ፣ ማረፊያ አካባቢዎች አሉ። ልጆች ከትላንት ወዲያ እንግዲህ እዚሁ ቅርበት ላይ የነበረን ስለሆነ ቆሻሻ እንኳን የማይነሳበት አካባቢ ዛሬ አዳዲስ ስራ የሚፈጠርበት አረንጓዴ መሰረተ ልማት ተዘርግቶለት ህጻናት የሚቧርቁበት፣ የሚዝናኑበት፣ የሚጫወቱበት እንድ ሀገርን የሚያዩበትን መነጽር ከፍ እንዲል የተደረገበት መንገድ ቀላል ነው ተብሎ የሚወሰድ አይደለም። እንግዲህ ፍትሃዊነት የምንለውም ነገር የኢኮኖሚ አማራጮችን በማሳደግም ኮሪደር ልማትም ይሁን አጠቃላይ መሰረተ ልማት ስራ ስንሰራ በሂደትም የስራ እድል እየፈጠርን ከተሰራ በኋላም ደግሞ ከፍተኛ የስራ እድል መፍጠር የሚችሉ ናቸውና በአንድም በሌላም መንገድ ዜጋን ሰውን ታሳቢ ያደረገ ስራዎች እየሰራን ኢኮኖሚክሊ ደግሞ ኮንሸስ የመሆን የሪተርን አማራጭ እንዲያድግ የተደረገበትን መንገድ ተጨማሪ ለመንግስትም ለዜጋው ተጨማሪ የስራ እድል የሚፈጠርበትና ገቢ እያደገ የመጣበትን ማየት እንችላለን። ላለፉት 3 ወራት በመሰረተ ልማት ውስጥ እንግዲህ አንዱ መኖሪያ ቤት ነው። ከመኖሪያ ቤትም አኳያ በጣም ከፍተኛ ፍላጎት አለ። ግን ደግሞ ፖሊሲን የሚያክል ትልቅ ሰነድ አዘጋጅተን ያንን መፈጸም የሚያስችል ደግሞ ስትራቴጂም ቀይሰን ለፖሊሲ ጸድቋል። ይሄ ከጉባ ብስራቶች ውስጥ አንዱ የሆነውን በማረጋገጥ ሂደት ውስጥም እስካሁን በሰራናቸው ሂደት ውስጥ የፕራይቬት ሴክተሩንና የተለያዩ አማራጮችን በመጠቀም የመኖሪያ ቤት ጥያቄን አድሬስ ለማድረግ ጥረት እያደረግን እንገኛለን። በዋናነት ግን ሰፕላይ ሳይዱ ላይ አቅርቦቱ ላይ መስፋት እንዳለበት አምነን እየሰራ እንገኛለን። ላለፉት 3 ወራትም እየተሰሩ ያሉ ቤቶች ቀላል ናቸው ተብለው የሚወሰዱ አይደሉም። በመንግስት አስተባባሪነት ብቻ ወደ 15000 ቤቶች ተሰርተዋል። ላለፉት 3 ወራት ወደ 80,000 የሚሆነውን ቤት ደግሞ በፕራይቬት ሴክተሩ ሪል ስቴትን ጨምሮ በተለያዩ የህብረት ስራ ማህበራት መንግስትና ፕራይቬት በጋራ በሚሰራቸው ዜጎች ደግሞ በራሳቸው ይዞታ በሚሰሩትም ጭምር እጅግ አመርቂ ውጤታማ የሆነ ስራ እየሰራ እንገኛለን። ይሄንን አጠናክረን የምንቀጥል እንደሚሆን ታሳቢ ማድረግ ያስፈልጋል።